ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ የሀይሚዬ ጉዳይ አስጨንቋችሁ በውስጥ መስመር የምታገኙ ሰው ካለ ባክሽ ጠይቂልን ላላችሁኝ ሀይሚዬ በጣም ደህና ናት ብለውኛል። ከቅርብ ሰው ጠይቄ ነበረ። በሰዓቱ ደንግጣ ስለነበረ ራሷን ስታ ስለወደቀች ነው። አሁን ግን ደህና ናት ብለውኛል። ከቅርብ ሰው ጠይቄ ነበረ። ያው በሰዓቱ እንደዚህ አይነት ነገር ያጋጥማል። ያላሰባችሁት ያልጠበቃችሁት ነገር ሲነገራችሁ በጣም ከባድ ነው ስሜቱ እና እንደዚህ አይነት ነገር መፈጠሩ ከባድ ቢሆንም ሀይሚዬ ግን በጣም ጠንካራና ጀግና ሴት፣ የማትበገር ሴት፣ ለጥላቷ አትተኛም። እሺ እና ጠንካራ እህት ናት ያለችን። መወለድ ቋንቋ ነው። ሀይሚዬ የኔ ስማርት፣ እኔም በምንም ቃል የምገልጻት ልጅ አይደለችም። ሴት ሁሉ አሁን በሷ ስም እኮ ሴት ተብሎ ይጠራል። እውነቴን ነው የምላችሁ። ማታ ላይ እኔ ራሱ በጣም ደንግጬ ነበረ። የወደቀችበት ቦታ ኢንተርሎክ ስለነበረ ራሷን መቷት ይሁን ብዬ እኔ ራሴ በጣም ደንግጬ ቪዲዮ ስሰራ እየተንቀጠቀጥኩ ነበረ። ሀሳብ ለመስጠት ራሱ አልቻልኩም። እንግዲህ እንዳያችሁት ልጅቷ ሆን ብላ አስባበት አቅዳበት ብሩኬን ወጥመድ ውስጥ ለማስገባት ሁለቱን ለመለያየት የበለጠ ደግሞ ሀይሚዬን ብሩኬ ላይ እምነት እንድታጣ እንዲለያዩ ለማድረግ አስባበት የመጣችበት ወጥመድ ነው። እውነትን ለመናገር እንጂ እኔ ብሩኬ ያደርገዋል ብዬ በፍጹም አላስብም። ብሩኬ እንደዚህ አይነት ልጅ አይደለም። ሴት ወልዶ ሴት ያሳደገው፣ ስለ ሴት ልጅ ክብር፣ ስለ ሴት ልጅ ማንነት አጥብቆ የሚከራከር፣ የሴት ልጅ ክብር የሚጠብቅ፣ እኛ እንደውም የሆነ ቦታ ውስጥ እንዳንገባ የሚመክር ትንሽ ወንድማችን ነው እና ብሩኬ እንደዚህ አይነት ነገር ያደርጋል ብዬ በፍጹም እኔ አላስብም። መጨረሻውን እስከማይ ግን ምንም ነገር ልል አልችልም። ግን አሁን ላይ ግን ብሩኬ አያደርገውም ብዬ ነው የማስበው። ምክንያቱም ብሩኬ ብዙ ነገሮች ያሳለፉ ልጆች ናቸው፣ ጨሪቃዎች። ከዛም አልፎ እንግዲህ አንድ ቤት ውስጥ እስከ መኖር ድረስ አሁን ደግሞ ሀሳባቸው ሽማግሌ ለመላክ እያሰቡ ስለሆነ ይህን ነገር ለማበላሸት ሁለቱ ላይ የሆነ አለመተማመንን ለማጥፋት አንድነታቸውን ለማጥፋት ሆን ብላ አስባበት አቅዳበት የመጣችው ነገር ስለሆነ ማለት ነው። እና ያ ሁለቱን ለመለያየት ብር ተከፍሏል ሊሆን ይችላል። በእነሱ ላይ የሚቀኑ አንዳንድ ወዳጅ መስለው የቅርብ ሰዎች እነሱን ለማጥቃት እነሱን ለመለያየት የተደረገ ሴራ ሊሆን ይችላል። የ6 ወር እርጉዝ እኔ እንደዚህ አይነት ሴት አላይቅም። እስከ 6 ወርስ ምን አስቀመጣት? ምን ስታስብ ነበረ? ምን እያደረገች ነበር የጠበቀችው እስካሁን ድረስ? የኔ ጥያቄ ነው። 6 ወር ማለት ቀላል ነገር አይደለም። ማርገዟን ስታቅ ለምን አልነገረችውም? 2 ወር 3 ወር 4 ወር 5 ወር ሲሆና ለምን አልነገረችውም? አርግዣለሁ ካንተ ለምን አላለችውም? አሁን ምን ተገኘ? ሀይሚ ጋር አብረው ስለኖሩ አሁን ሽማግሌ ለመላክ ሲያስቡ አንድ ቤት ውስጥ መኖር ሲጀምሩ እነሱን ለመላየት የታቀደ ሴራ ነው። ግን ሁሉም ቦታ ብዙ ሴራ ተሲሮባቸዋል። ብዙ ነገር ተደርጎባቸዋል። ከዚህ በፊት ብዙ መሰናክል ያለፉ ልጆች ናቸው። ግን እግዚአብሔር ያገናኘውን ሰው አይለየውም። የሚገርማችሁ ብዙ ፈተና ሊመጣባችሁ ይችላል። ብዙ ከፍታና ዝቅታ ሊመጣባችሁ ይችላል። ግን ጨሪቃዎች ግን መቼም እንደማይለያዩ ነው የምነግራችሁ ማለት ነው። ይህንን ፈተና ያልፉታል። ድሮ ብሩኬ ምንም ነገር አልነበረውም። ወጣት ልጅ ነበረ። ሰርቶ የሚቀየር አልመሰላትም ነበረ። አሁን ሰርቶ ተቀየረ። አሁን ተለወጠ። ሀይሚዬ ስትመጣ ማንነቱ ሁሉ ተቀየረ። አብረው በመስራት አብረው በመተሳሰብ አብረው በመከባበር ሁለቱም ቅልብ ስላላቸው አንቺ ለኔ አንተ ለኔ እየተባባሉ እየተሳሰቡ ለብዙ ወጣቶች ተምሳሌት የሆኑ የፍቅር አምባሳደር የምንላቸው ለብዙ ሰው ፍቅርን ያስተማሩ፣ ስነ ምግባርን ያስተማሩ፣ መከባበር መተሳሰብ ምን እንደሆነ ያስተማሩን ልጆች ናቸው። ቅን ሀሳቢ ስለሆኑ ደግሞ ፈጣሪ ጥሎ አይጥላቸውም። እሷ ግን የዘራችውን ታጭዳለች። ያሰበችው ሴራ እንደማይሳካላት ነው የምነግራችሁ። መቼም አይሳካላችሁም። ግን አንዳንድ ሴቶች ራሳችሁን ጠብቁ። በነገራችሁ ላይ ፍቅረኛም ሊኖራችሁ ይችላል። ከጀርባ እዩ።
ብዙ ነገር ትማሩበታላችሁ። ብዙ ነገሮች እኔ በህይወት አልፍ ያለሁ አይቼ እንዳላየሁ ሰምቼ እንዳልሰማሁኝ በህይወቴ ላይ ብዙ ነገር አሳልፍ ያለሁ። አንዳንድ ጊዜ ፍቅር እውር ነው ይባላል አይደለም? ግን ራሳችሁን አስቀድሙ። ከምንም በላይ ራሳችሁን አስቀድሙ። ራሳችሁን እዩ። በዙሪያችሁ ያሉትን በጣም ስለሚወዳችሁ ብቻ ስለሚያፈቅራችሁ ብቻ አይደለም። ብዙ ነገር አረብ ሀገር ላይ ሆነን ኢትዮጵያ ውስጥ ፍቅረኛ ወይም ጓደኛ ያላችሁም ካላችሁ እውነት ዙሪያችሁን አጥኑ። እውነቴን ነው የምላችሁ። እኔ እንጃ በምን እንደምል አላውቅም። ነገሩን አምኖ ለመቀበል በጣም ይከብዳል፣ በጣም ይጨንቃል። በጣም ነው የምላችሁ። ግን ጨሪቃዎች ፈጣሪ ይጠብቃችሁ። መቼም እንደማትለያዩ በጣም እርግጠኛ ነኝ። ይህንም ፈተና ታልፉታላችሁ፣ ይህንም ቀን ታልፉታላችሁ። እናንተ ላይ ብዙ ነገር ይደራረባል፣ ፈተናዎች ይበዛሉ። ደስታችሁን አሁን ታረቅም ብለው ደስታቸውን ሲያጣጥሙ የሆነ ነገር መጥቶ ድንቅር ይልባቸዋል። እግዚአብሔር የወደደውን ይፈትናል፣ ግን ነገሮች ሁሉ ይስተካከላሉ። አታስቡ፣ አትጨነቁ። እህቶቼ ብዙዎቻችሁ በጣም እየተጨነቃችሁ ነው፣ ብዙ እያሰባችሁ ነው። አይዟችሁ፣ አትጨነቁ፣ አታስቡ። ነገሮች ሁሉ ይስተካከላሉ። ነገሮች ሁሉ ደግሞ ለበጎ ናቸው። እሺ፣ አታስቡ፣ እንዳትጨናነቁ።